የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የቀጠና 2 አጥቢያ ለመዘምራን ቡድን 50ኛ ዓመት የምስረታ የወርቅ ኢዮቤልዩ ክብረ በዓል በድምቀት ተከበረ። እሁድ ግንቦት 9 2018 ዓ.ም በቀጠና 2 ሙሉ ወንጌል አጥቢያ የለመዘምራን ቡድን 50ኛ ዓመት የምስረታ የወርቅ ኢዮቤልዩ ክብረ በዓል በድምቀት ሲከበር ጥሪ የተደረገላቸው የመዘምራኑ ቡድን ከሀገር ውስጥና ከሀገር ውጪ ነባር አባላት ጥሪ የተደረገላቸው እንግዶች ተገኝተዋል። የመክፈቻ ጸሎት በመጋቢ ጥላውን የተደረገ ሲሆን ለእንግዶች የእንኳን አደረሳችሁ መልእክት ከኳይሩ አባል በሆኑት በወይዘሮ በቀለሽ ጌታው ንግግር ተካሂደዋል። በመቀጠል የአምልኮ ጊዜ በመዘምራን አባላት የልጅ ልጆች ቀርቦ ጉባኤው እግዚአብሔርን አምልኮ በመጋቢ ተመስገን ብርሃኑ የእንኳን አደረሳችሁ መልእክት ተላልፈዋል። በመቀጠል መጋቢ መርዕድ ለማ የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12ን ጠቅሰው እግዚአብሔር የአምልኮ ቡድኑን ጠራ፣ ቅባቱን አፈሰሰባቸው፣ ታማኝ አድርጎ ቆጥሮ በቤቱ ሾማቸው፣ ለዚህ ክብር አበቃቸው ሲሉ በመናገር ጌታን አመስግነዋል። የለመዘምራን ቡድን እናመሰግናለን፣ ይሄ ነው እግዚአብሔር አምላካችን ኢየሱስ የሳሮን ጽጌረዳ ክብር ክብር የተሰኘ ጣዕም ዜማ ያላቸውን ዘመን ተሻጋሪ መዝሙሮቻቸውን በማቅረብ ጉባኤው አብሮ እግዚአብሔርን አምልኮዋል። በዕለቱ ብቻውን መራው የተሰኘው መጽሐፍ የዝማሬ ቡድኑ ከአመሰራረቱ ጀምሮ የተጓዘበትን ታሪክ የሚያወሳ መጽሐፍ ተመርቆ ለንባብ ሲቀርብ የመጽሐፉ ገቢ ለቤተ ክርስቲያኗ ተበርክቶ ነቢይ ሰለሞን ከተማ ጸሎት አድርገዋል። በሚኒሊክ ሰናዶ ትምህርት ቤት በብዙ ዋጋ መክፈል የተጀመረው የሙሉ ወንጌል ለመዘምራን ቡድን የ50 ዓመታት ጉዞ የሚያሳይ አጭር ዶክመንተሪ ፊልም ቀርበዋል። በመቀጠል በመጋቢ ምህረት ከበደ መዝሙር 117 ላይ ያለውን ቃል ተመርኩሰው ሃሌሉያ በሚል ርዕስ የእግዚአብሔር ቃል መልእክት አካፍለዋል። የመዘምራን ቡድኑ ሲመሰረት በተለያየ መንገድ ዋጋ የከፈሉና ሲደግፉ ለነበሩ ወገኖች የእውቅና ሰርተፊኬት ተበርክቶላቸዋል። በመጨረሻም መዘምራን ቡድኑ ዝማሬያቸውን አቅርበው በጸሎት ፕሮግራሙ ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የቀጠና 2 አጥቢያ ለመዘምራን ቡድን 7 የመዝሙር ካሴትና 1 ሲዲ መዝሙርና የተለያዩ ክሊፖች ለእግዚአብሔር ሕዝብ እንዳደረሱ ያገኘነው መረጃ ያመለክታል። ወንድሞቻችንና እህቶቻችን ዛሬ በዚህ ታላቅ ጉባኤ ፊት በታላቅ ክብር እግዚአብሔር አንተን በማመስገን አቤቱ እግዚአብሔር ሆይ አንተን በመወደስ ከፍ ከፍ በማድረግ በጌታ በኢየሱስ ክርስቶስ ስም ይህን መጽሐፍ ለአንተ ክብር እናውለዋል። አበራሽ ገብሩ እባላለሁ። ከጀማሪዎቹ አንዷ ነኝ እና ያው ብዙ ሳልቆይ በትዳር ምክንያት ወደ ሌላ እህት ቤተ ክርስቲያን ስለሄድኩኝ አገልግሎቱን በዛ ምክንያት አቋርጫለሁ። ግን በርቀት ቅርበት ከብዙዎች ጋር አብሬ ነኝና እያንዳንዱን ነገር አውቃለሁኝ። እግዚአብሔር በመካከላቸው እኔም በነበርኩበት ጊዜ በሰራው ነገር ሁሉ ክብር ለእግዚአብሔር እሰጣለሁኝ። አሁን ከአሜሪካን ሀገር ካንሳስ ሲቲ ነው የመጣሁት። እግዚአብሔርን እጅግ አድርጌ አመሰግናለሁኝ። እግዚአብሔር ይህንን እድል ፋንታ ስለሰጠኝ በህይወት ኖሬ ይህንን የእግዚአብሔርን ስራና ክብር ስላየሁኝ በጣም ደስተኛ ነኝ። እኔም ከበር ጋራ አብሬ ተጠምጄ ሳገለግል የነበረው እሷ 50 ዓመት በሙሉ ነበረች። እኔ 48 ዓመት ከ2 ዓመት በኋላ ነው መዘምራን ጆይን ያደረኩት። እኔ ምናልባት የ9ኛ ክፍል ተማሪ በሆን ነው ሃይ ስኩል እያለሁኝ ነው እና ያ ለኔ በስጋም በመንፈስም ያደግኩበት ቦታ ነው። ያው ደግሞ እግዚአብሔር ፈቅዶ የነሱ አለቃም ነበርኩኝ። ከተናሽም በሆን እና ኃይለኛ አለቃ ነበርክ ይሉኛል። አላውቅም እንግዲህ ስለዛ እና እግዚአብሔር ይመስገን። ከዛ ያው እኔ 2 ነገር ነው ለመንፈሳዊ ህይወቴ እድገት ምክንያት ነው የምለው። አንዱ በዚህ በመዘምራን ቡድን ውስጥ የነበረኝ አገልግሎት፣ ሁለተኛው ደግሞ በዚህ በሃይ ስኩል ክርስቲያን ተማሪዎችና በዩኒቨርሲቲ ክርስቲያን ተማሪዎች ፌሎሺፕ የነበረኝ ህብረት ህይወቴን ከጌታ ጋር በደንብ አስጠግቶልኛል እና ስሜቴን እኔ ያው መድረክ ላይም ስለነበርኩ ለመቆጣጠር ብዙ ሞክሬያለሁ እንጂ ከባድ ስሜት ነው። ያ የልጅነት ስሜት የወጣትነታችን ስሜት አሁን ቅድም አኮርዲዮን ይዤ አይታችሁኛል እና በዛ
በለጋነት እድሜ ትራንስፖርት የለም። በጭንቅላታችን እየተሸከምን ከመካኒሳ ወደ መርካቶ ምናምን የምንሄድበት ጊዜ ነው እና እግዚአብሔር ይመስገን ያንን እዛ በደርግም ዘመን ያው ጥቂቶቻችን ለአንድ ለ6 ወር ገብተን ነበር። ብዙ አሳልፎናል። እግዚአብሔር የተመሰገነ ይሁንና እኔ አሁን እዚህ ስመጣ የሚገርምህ 2 ልጆቼ ግራጁዌት ያደርጋሉ። አንዱ ከዩኒቨርሲቲ ፍሮም ሃይ ስኩል አሁን አንዱ ትላንት ሚስ አድርጌዋለሁ። ግን ያን ያህል ነው ክብደቱ ለኔ። ይሄኛው ያመዝንብኛል። ምክንያቱም ይሄ ትልቅ ነገር ብዙ ፍሬ ያየሁበት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር እድሜን ሰጥቶን በጤንነት ይህን በማየቴ እጅግ ከፍተኛ ነኝ። ፊውቸሪቲንም ብራይት ነው ያደረገልኝ። በቃ የበለጠ ለጌታ እንድሰጥና ጌታን እንድወድ ያደረገኝ የእግዚአብሔርን ታማኝነት ቅድም መጀመሪያ ላይ የተናገረችው እህታችን እንዳለች ፍቅሩ ነው በቃ ተክሎ ያስቀረን። አንድ የእግዚአብሔር ፍቅር ገባን፣ 2 ደግሞ እኛም እርስ በርስ ተዋደድን። ስለዚህ ፍቅራችን እስካሁን ድረስ የተጠበቀ ነው። ያንዳችን ደስታ የሌላችን ነው እና ያንዳችን ሀዘን የሌላችን ነው። እርስ በርስ ተያይዘናል እና በፍቅር እየኖርን ነው። ያንን ልጆቻችንም ወረሱት። ሌሎችም ያውቃሉ፣ በውጭ ያሉትም ሁሉ ሳይቀሩና እግዚአብሔርን ስለ ታማኝነቱ እጅግ አድርገን ነው የምናመሰግነው። እኔ እንዳለው ወንድሜ ብዙ ቆርጦብናል። ብዙ ነገር ማለት ብዙ ትዝታዎች ነበሩን፣ ግን ይበቃል። ክብር ለእግዚአብሔር እንሰጣለን። በዚሁ እሺ ስሜ አበራሽ ወልደ ሚካኤል ነው። ያው የቢኳየር የጥንቱ ከመስራቹ ጀምሮ ነበርኩኝ። ክብር ለጌታ ይሁን። አሁንም ያው እንዳያችሁት እኔም ልጄም የልጅ ልጄም እግዚአብሔር ፈቅዶልን በዚህ አደባባይ ልንዘምር በቅተናል። ይሄ ከጌታ የተሰጠ ቸርነት ነው። ምን እንደምለው አላቅም። ክብር በሰማይና በምድር ለእርሱ ብቻ ይሁን። ጌታ ለእኔ በተለይ ልዩ ጊዜ ነው። ክብር ለእግዚአብሔር ይሁን። ያው በዚህ ኳየርም ደግሞ ያው ገና ተማሪ ሆኜ ሳላገባ ሳልወልድ አሁን አያት የሆንኩበት ኳየር ነው ማለት ያደግኩበት። በመንፈሳዊ ሕይወቴ ጌታን አገኘው፣ ገባው፣ እዛው አደግኩ፣ እዛው ለዚህ በቃሁኝ እና ህልም የሚመስል ነገር እግዚአብሔር አደረገ። ይኸው ላለፉት 50 ዓመታት በጌታ ፊት እየዘመርኩ፣ ነገም እዘምራለሁ። ልጆችም ይዘምራሉ። ዘር ትውልድም ለእርሱ ይኖራል፣ ይዘምራል እና ይሄ ኳየር ትልቅ ነገር ነው ያደረገው። ማለት እግዚአብሔር በዚህ ኳየር ትልቅ ነገር ነው ያደረገው። ተአምራት ነው የሆነው። እግዚአብሔር አጸናን፣ ረዳን፣ በቤቱ አኖረን። ክብር ለእግዚአብሔር ይሁንና ይሄ መጽሐፉም ያው የቢኳየር ታሪክ ብቻ ሳይሆን የቤተ ክርስቲያንም ታሪክ ነው፣ የሁሉም ሰው ታሪክ ነው። ክብር ለጌታ ይሁን። ይሄንን ነው ያው የቢኳየር አባል ነኝ። ያው የጠየቀችኝ ስለ መጽሐፉ ነው። መጽሐፉ እንግዲህ በቁንጽል ነው የተጻፈው። እንዲህ ሙሉ ታሪክ ቢዘረዘር ይቺ ትንሽ ፔጅ አትበቃትም። ግን እግዚአብሔር ያደረገውን ትንሽ በእኛ መካከል የሆነውን ነገር ለመናገር ለሌላው ትምህርት እንዲሆን በማለት ነው ይሄ መጽሐፍ የተጻፈው። ይሄ ሁሉ ለእግዚአብሔር ክብር እንዲሆን ያነበበው ሁሉ ለካ እንዲህም አለ እንዴ እንዲል እግዚአብሔርን እንዲያከብር አገልጋዮችም አንብበው በዚህ መንገድ መሄድ እንዲችሉ ምሳሌ እንዲሆንላቸው በሚል ትንሽ ሀሳብ ነው የተናገርነው። ይኸው ነው እንግዲህ። ጌታ ይባርካችሁ። ከበቡሽ ሁሴን እባላለሁኝ። የዚህ ኳየር ውስጥ ከገባው 27 ዓመት ሆኖኛል። ለዚህ የክብር ጊዜ ስላበቃን የተባረከውን እግዚአብሔርን አምላካችንን እባርካለሁ። በጣም ደስተኛ ነኝ። ከነዚህ ወገኖች ጋራ 27 ዓመት አገልግያለሁኝ። በጣም ደስ የሚል ጊዜ ነበረ። መልካም እግዚአብሔር ስላደረገልን ነገር ሁሉ እግዚአብሔርን እጅግ አድርጌ እባርካለሁኝ።
በጣም ደስ የሚል ጊዜ ነው። ደስ ብሎኛል በጣም። እኔ ከገባው 27 ዓመቴ ነው። ግን በእነዚህ በ27 ዓመት ቆይታዬ ውስጥ በዚህ ህብረት ውስጥ ታማኝነትን አይቻለሁ። በተለይ ሰዓት አጠባበቅ ላይ ኮሚትድ ሆኖ ማገልገል ላይ፣ በጸሎት ህይወት፣ በሁሉም በማህበራዊ ጉዳይ ላይ በብዙ ነገር ምሳሌ የሚሆን ኳየር ነው እና በተለይ ሰዓት አጠባበቅ ላይ ብዙ ነገር ተጠቅመናል በቃ እና እንዲያውም ለአዲሱ ትውልድ ማስተላልፈው ኮሚትድ ሆኖ ማገልገል እንዲችሉ፣ ሰዓት ማክበር እንዲችሉ እና እግዚአብሔርን ደግሞ በእውነተኛ ማገልገል እንዲያገለግሉ መልእክት ማስተላለፍ እፈልጋለሁ። አንድ ጊዜ ለአገልግሎት እየተዘጋጀው ነበርና ወንድሜ ታሞ ቤት ውስጥ ወድቆ ትንሽ ስብራት ገጥሞት ቤተሰቤ ሊጠይቁት መጡ። እንዲሁ ቤተሰብ ሊጠይቀው መጣና እኔ አገልግሎት ሊሄድ ተዘጋጅቻለሁ። ኦልሬዲ ከታመመ ትንሽ ቀን ቆይቷልና እነሱን ጥሎ መውጣት ስለከበደኝ በጣም ተጨንቄያለሁ። ኳየር ደግሞ አገልግሎት መቅረት አልፈልግም። አሁን በዚህ ሰዓት መድኃኒት ይገዛለት ተባለና መድኃኒት ማይግዛ ሲባል ቆይ እኔ ገዝቼ ልምጣ አልኩኝና መድኃኒት ልገዛ ወጣሁ ማለት ነው። የወጣሁት ግን እኔ ቀጥታ ወደ ኳየር ነው። ገዝቼ መድኃኒቱን እመጣለሁ ብያቸው ቀጥታ ኳየር ቴዎድሮስ አደባባይ ቴዎድሮስ ሙሉ ወንጌል ነበር የዛን ቀን አገልግሎታችንና ያቺ ቀን አትረሳኝም። ለምን ከፊት ነው የምቆመው። ብዙ ልጆች ደግሞ በአጋጣሚ ይዛለት የሆነ ጉዳይ በየራሳቸው ገጥሟቸው ከምንቆመው ልጆች ውስጥ ሁለት ልጆች ቀርተዋልና በመገኘቴ በቃ ማረሳት ደስ ነው የተሰኘሁትና የገረመኝ ነገር ደግሞ ስመለስ መድኃኒት ይዛ ትመጣለች እያሉ እየጠበቁኝ እኔ መድኃኒት ቤቱም ዝግ ነው ደረስኩባቸው ማለት። እግዚአብሔር የተባረከ ይሁን። በቃ ከአገልግሎቱ እንድትጎድል የማያደርግ ስፍራ ነውና በምንም ሁኔታ ውስጥ ከዚህ አገልግሎት መጉደል የማልፈልግበት ምክንያት የእግዚአብሔር መገኘት ስላለ በቃ በጣም የምወደው የአገልግሎት ክፍል ስለሆነና እግዚአብሔርን እጅግ አድርጌ ያመሰግናለሁ ስለረዳን፣ ለዚህ ስላበቃን። ከእድል ነው በቃ ይሄ ራሱ እድል ነው። እነሱ 50ኛ ዓመታቸውን ሲያከብሩ እኔ 27 ዓመት ቆጥሬ ከነሱ ጋር ለዚህ መብቃቴ እድል ነውና እንደ እድል ነው የምቆጥረው። እግዚአብሔር ደግሞ ለዚህ እድለኛ ስላደረገኝ እግዚአብሔርን እባርካለሁ። እግዚአብሔር ዘመናችሁን ይባርከው። እንኳን ለ50ኛው ኢዮቤልዩ በዓል አደረሳችሁ። እግዚአብሔር ዘመናችሁን ይባርከው፣ አገልግሎታችሁን ይባርክ። የበለጠ ፍሬያማና የሩጫ ዘመን እንዲሆንላችሁ እመኛለሁ። ጌታ ይባርካችሁ። ቡድን አባላት ሁላችሁ የወጡትም ያላችሁትም አሁን ውስጡ የሌላችሁትም እግዚአብሔር እንኳን ለ50ኛው ዓመት ኢዮቤልዩ 50ኛው የወርቅ ኢዮቤልዩ ማለት ነው እንኳን በጤና በሰላም አደረሳችሁ። ደስ ብሎኛል። እንኳን ደስ አላችሁ። እግዚአብሔር ይመስገን። የቀጠና 2 ሙሉ ወንጌል ቤተክርስቲያን አገልጋይ ነኝ። ዛሬ ለኳየር የሙሉ ወንጌል ለኳየር 50ኛ ክብረ በዓል ላይ የተገናኘ ነው። በጣም ድንቅ ጊዜ፣ በጣም አስገራሚ ፕሮግራም ነበረ። እንግዲህ እነዚህ ኳየሮች 50 ዓመት ነው ያገለገሉት። እኛ ሁላችን ከልጅነታችን ጀምሮ እነሱን እያየን ነው ስንገለገል የነበረው። በጣም አስደናቂ ነገር ነው ያየነው። ሌላው የሚገርመው የልጅ ልጆቻቸው ሁሉ ዛሬ ዘምረዋል እና በጣም ደስ የሚል ጊዜ ነው ያሳለፍነው። እንግዲህ ከነሱ የምንማረው በጌታ ቤት ጸንቶ ሕይወትን ጠብቆ አገልግሎትን ጠብቆ ረጅም ዘመን መዝለቅ እንደሚቻል ሞዴል ሆነው አይተናቸዋል እና አይቻልም የሚል ነገር ሰብረውልናል እና የሚቀጥለው ትውልድ ደግሞ ይህንን ተረክቦ የሚቀጥሉትን 50ና 100 ዓመቶች ጌታን በታማኝነት እያገለገል ወንጌልን በምድሪቱ እያዳረሰ ትውልዱ እንዲቀጥል ይህንን ነው የማሳስበው። የለኳየሮች ሁላችሁም
እንኳን ለ50ኛ ዓመት ክብረ በዓላችሁ አደረሳችሁ። እንኳን እግዚአብሔር ረዳችሁ። ይሄ ትልቅ እድል ነው። በጌታ ቤት መኖር ራሱ ተአምር ነው። እንደገና ደግሞ ማገልገል ደግሞ ሌላ ተአምር ነው። በብዙ ፍሬ ታጅባችሁ ብዙ በስታችሁ እንደዚህ በማየታችን ደስ ብሎናል። እንኳን ደስ አላችሁ። ለሚቀጥለው ደግሞ 100 ዓመት ያብቃችሁ። ተባረኩ። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን እንደተከታተላችሁት የቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን ኳየሮች በደመቀ ሁኔታ 50ኛ የወርቅ ኢዮቤልዩ ክብረ በዓል በዚህ ስፍራ ተከብረዋል። እንዲሁም ደግሞ የአገልግሎት ዘመናቸውን የሚያውስ መጽሐፍም ተዘጋጅቶ ለእግዚአብሔር ሕዝብ ቀርቧል። እኛም በስፍራው ተገኝተን መረጃዎችን ወደ እናንተ አድርሰናል። እኔ ኤልያስ ወንድሙ ነበርኩ። ስለተከታተላችሁን እናመሰግናለን።